ሴት ሲኮረኩራት እስከ ሳቀች ድረስ በዚህ ነገር አታረጅም ይባላል። ቅመ አያትም ራሱ ይሄ ነገር ሲወራ ብለው ስቀዋል ይባላል። ከምን ውስጥ ነው ያወጣው? በጣም ቀዝቅዟል። ሽንት ቤት ውስጥ ገብቶ ነበር። ሱብሃንአላህ ኢና ሊላሂ ወኢና ኢለይሂ ራጂዑን። በረመዳኑ ሰገራ ስላስከ እናቴ ቤት ተከራይቶ እናትና አባቴ ቤት ከዛ ክራይ ቀነሳችሁለት? አራ ጭራሽ አክቹአሊ አልታወቀም። አዎ ነገርየው እንደመረረ ሲገባኝ ወጣ ከራይታልኩ። ጥሩ ተከራይ ነበረ። አይ በሻቱ ግልጽነትሽ ደስ ይላል። እሸቱ ይሄን ያልተቸግሮ ነበረ። ዩቲዩብ ቻናላችን አሁን ላይ በኢኮኖሚ ደረጃ ሰርቫይቭ ማድረግ አቅቶታል። ሰላም ክቡራትና ክቡራን የዜብራ ቲዩብ ተመልካቾች እንደምን አላችሁ? እንግዲህ ዛሬም ምርጥ ቪዲዮዎችን ይዤላችሁ መጥቻለሁ። እንደተለመደው ቪዲዮን ላይክ፣ ሼር እያደረጋችሁ ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። ይህ ዜብራ ቲዩብ ነው። እናቴ እንዳለች ይሄን ስልክ እስኪውልኝ ጸጥ አለብኝ። ምን ሆነባት? ሱብሃንአላህ ማሻአላ አድጋል። ደግሞ ትልቅ ምንድነው የሁሉ ሽቶ እዚህ ስልክ ላይ መሰለኝ የቦንዳ ልብስ ላይ ነው እንዲያወጣው ይሄን ስልክ። ሱብሃንአላህ ቀዝቅዟል በጣም። ምንድነው ከምን ውስጥ ነው ያወጣው? በጣም ቀዝቅዟል። ሽንት ቤት ውስጥ ገብቶ ነበር። ሱብሃንአላህ ኢና ሊላሂ ወኢና ኢለይሂ ራጂዑን። በረመዳኑ ሰገራ ስላስከ ምን አለ ቀርቦ ቢናገር። ምን አይነት ልጅ ነው እናታችሁ? ቺቲንግ በምን ምክንያት የሚመጣ ይመስልሻል? ቺት ምንድነው? ግልጽ አርገለኝ። እኔንም ግልጽ አርጊ እንደምትለኝ። ከትዳር ውጭ ሌላ ወንድ ጋር ኦር ሌላ ሴት ጋር ግንኙነት ማድረግ። ጥሩ ጥያቄ ጠየቀኝ። እንደውም ደስ የሚል ባሌ ደክሟል ለአልጋ አይሆነኝም ብለው የሚወስኑ ሴቶች አሉ። ሴት ሲኮረኩራት እስከ ሳቀች ድረስ በዚህ ነገር አታረጅም ይባላል። ቅመ አያትም ራሱ ይሄ ነገር ሲወራ ብለው ስቀዋል ይባላል። እንደዚህ ይሄ ጉርምስና አሁን ቤት ቺት የሚደራረጉበትና ሰውየው ከደከመ ወደ ውጭ የሚመኙ ሴቶች አሉ። ሰውየውም ደግሞ ደክሞባቸው አብረው እኔ እኮ ሳገኘው እንደዚህ አልነበረም ብለው ደግሞ አብረው የሚቆዩ አሉ። ይሄ አሁን ቺት መወስለት ነው። አሁን ደግሞ በዚህ ዘመን ብሷል። እኔም ያጋጠመኝ ስላለ ነው መነግርና ሙሉ ለሙሉ ጆሮዋ ውስጥ ጉም ይገባል። አማርኛ የገባ አትሰማ። ለሁሉም ነገር እንግዳ ነች። ለመኪናው እንግዳ ነች፣ ለመጠራቱ እንግዳ ነች። ካፌ ስትሄድ አንቺ እንትናዬ ነው እና በቃ ሁሉም የወደዳት ነው የሚመስላት። በዛም መሳሳት አለ። እንደገና ደግሞ ቤት ውስጥም በሴክስ ካልተግባቡ ውጪ ፍለጋ ትሄዳለች። ግን እኔ እሱን አልደገፈውም። ውጪ ፍለጋ ከምትሄድ ማስተካከል ያለበትን ነገር ቁጭ ብለው ቢያወሩ ዘለቄታው እሱ ነው። አሁን ያዛ ልጅ ያጠመደችው እኮ ወይ በፍራንኳ ወይ የውሸት የዛለት ወደዳት ለስሜት ነው ያገኘችው። ይሄ ነው አይደለም መወስለቱ። ግን ስትመለስ የምትገባው ቤቷ ስለሆነ አይምሯ ጤነኛ አይሆንም። አያቴ ራሱ ምን ብለው ነው ያሉት? ብለው ስቀዋል ይባላል። ሰው እየወረደባቸው ነው። በነገራችን ላይ ሶሻል ሚዲያውን ተከታትላችሁ ከሆነ እዚህ ላይ እንደው ምንም አላሉ። ለጆሮ የሚከብዱ ቃላቶችን ነው እየወረወሩ ያሉት። በቃ ሁለተኛ አላረግም ነው የሚለው። ሌላ ችግር የለብንም። የሚገርም ይሄ አስቤዛ አለቀ እንዲሆነ በዚህ እንደዚህ አይነት ጭቅጭቅ የለም እኛ ቤት ውስጥ። በቃ ይሄ ከዚህ ችግር ውጪ ሌላ ችግር የለበትም። ለሊት እሱ ዋናው እንትኑ ስልክ ላውራ ነው። ከሞያሌ የሚመጣ ለሊት የሚጓዝ ዕቃ ተነስቶ ከጎኑ ነው ስልክ ለሰራተኛ ነው የሚደውለው። የሰራተኛ ድምጽ ሲጠራ ሰማው። ደረጃ ስትወጣ ሰማው። ከዛ ከፍታ እስከምገባ ጠበቅኩኝ። ከዛ ተነሳሁና ከፍቼ በር ላይ ቆሜ ማዳመጥ ጀመርኩኝ። ያሉበት ክፍል ማለት ነው። ተው ትነቃለች ትለዋለች እሷ። ችግር የለውም ተይ እሷ ለኔ ተያት ይላታል። ከዛ አንኳኳሁኝ ማለት ነው። ሳንሳውካ ተነስቶ ከፈተ። ቆማለች ልጅቷ።
ምን ሰራለች እሷ? ለምን ደውላ የጠራሃት? አይ ጨጓራዬና ሞይ ወተት አንጭልኝ ብያት ነው። ልጅ ታለ ወተቱ ያመጣችልህ ታጠቻለሁ። እሷ ነው ከዛ ምትቀርብ፣ እኔ ነኝ ከዚህ ምቀርበው። አይ አንቺ እርጉዝ ስለሆንሽ ወደ ላይ መምጣቱ ይከብድሻል ብዬ ነው። በሌላ ነገር እንዳትጠረጥሪኝ ይሄው ብሎ የልጄን ሆድ ይዞ ማለት ተከታተለሽ ላይ ድረስ ወጥተሽ እጅ ከፍንጅ መያዝ ነው እንጂ ከጨራረሰ በኋላ ነገርየው ማንሳት ምን ጥቅም አለው? እንግዲህ አንዳንዴ እዚህ ሚዲያ ላይ የምትቀርቡ ሰዎች ግን ምን ለማስተላለፍ ነው? ለማን መልእክት ለማስተላለፍ ነው? ህይወታችሁ ላይ ምን ለመቀየር ነው? ታሪካችሁ ገመና እዚህ የምታመጡት ሰው እንዲያዝናናችሁ ከሆነ የሀበሻን ባህሪ አታውቁም ማለት ነው። እስቲ ኮመንት ላይ ግቡና ቼክ አድርጉ። እሰይ ደግ አደረገሽ እንኳን ሄደብሽ ነው የሚልሽ እንጂ ለአንቺ ቆሞ የሚከራከር ሰው የለም። እናቴ ቤት ተከራይቶ እናትና አባቴ ቤት ከዛ ክራይ ቀነሳችሁለት? አራ ጭራሽ አክቹአሊ አልታወቀም። አዎ ነገርየው እንደመረረ ሲገባኝ ወጣ ከራይልኩ። ጥሩ ተከራይ ነበረ። የሚገርም እሱ ጀንጅኖኝ አይደለም ቤተሰቦች ናቸው። ምን ይሆናል መሰለ ሳትጠይቃቸው ይመጡና ስለሱ መልካምነት ይነግሯል። እሱ እኮ ማለት እንደዚህ ይሄ ልጅ ምን አይነት ቢሆን ነው በሱ እሱን ብታቀው የእውነትም እንደዚህ ያሳምነው ምናምን እንደማይሆን ግን እግዚአብሔር ምን ያደርጋል ደገፍ አጋዥ ይሰጣልና እኔ ብዙ ጊዜ ቤተሰብ እንደውም ሲቃወም ነው ማቀው። እነሱ እኮ ወደዛ እንደሄድ እኮ አይደለም ልጅ አገኘን አንድ ልጅ እንዴት መልካም ልጅ እኮ ቤታችን እንደገባ ከተከራይ አንግል ነው እነሱ ተከራይ የሚገርም ተከራይ በቃ ከዛሱ በዚህ ጋር አብሰው ቆይ የመጀመሪያ መተያየት እዛው ነው አይደል? ከተያያችሁ በኋላ እዛው እኔ አሁን የማየው እንግዲህ ከዩኒቨርሲቲ ለረፍት ስሄድ ምናምን ነው። ከዛ እሱ ለስራ አዲስ አበባ ሲመጣ እንደዛ አንድ ሁለት እየተባለ ነገር እየመረረ መጣ። ከዛ ልክ እኔም ዩኒቨርሲቲ ጨርሼ ከሆነ ጊዜ በኋላ ለብቻ መኖር ያስፈልጋል ማለት ለብቻዬ ልኖር ብዬ አሰብኩ። ለብቻሽ ከኖርሽማ ጥሩ ነው ደህና ቤት የሆነ ኮንዶሚኒየም ቢሆን ብትከራይ ምናምን የሚል ሐሳብ ይሁን በቃ ብዬ መጥቶ የመጀመሪያው እቃችን ቢገርም አንዴ መርካቶ ሄዶ በላዳ ነው ከላይ ፍራሹን ከውስጥ ማንቆርቆሪያ ቡታ ጋዝ ምናምን ይሄ በቃ ለአንድ የሚያስፈልግ አዳሩ አለ። ጧት ላይ ደግሞ ሻይ አለ ምናምን። ከዛ መጣ በመጥረጊያው ተጠረገ ቤቱ ፍራሽ ተነጠፈ ምግቡ እዛ ጋር ተሰራ ተጀመረ ነው። ዋው በቃ ከዛ ይሄው እንግዲህ አሁን ላለፉት 16 ዓመታት እንኳን ለ16ኛ ዓመት ባላችሁ በሰላም ቤተሰብ መልካም ቤተሰብ ነው ሳያቅ ተከራያቸውን ለልጃቸው እያመቻቹት ነበረ። አይ በሻቱ ግልጽነትሽ ደስ ይላል። ይቅርታ ሰዓት ስንት ነው? 11 ተኩል። እርግጠኛ ነሽ? እኔ ጋር ግን ቆሟል። አረ እየሄደ ነው። ያንተ ለምን ቆመ? አንቺን ካየው ሰከንድ ጀምሮ እኔ ጋር ያለው ሰዓት ቆሟል። ይሄን ለማለት ነው ሰዓት የጠየቀኝ? አዎ ግን እኔ ማወቅ የምፈልገው ሰዓቴን ያቆመብኝን የዚህን ውበት ሚስጥር ነው። ጎበዝ ነህ። እና አሁን ሰዓቱ መሄድ ጀመረ? እስካሁን እንደቆመ ነው። እስካሁን? አዎ ግን ካንቺ ጋር ሌላ ቀጠሮ ከያዘን መቁጠር የሚጀምር ይመስለኛል። ካልያዝንማ ሰዓቱም ልቤም ነው ቀጥ ብሎ የሚቀረው። ሁለቱም ከሚቆምብህ እሰጥሃለሁ። አመሰግናለሁ ጊዜንም ትንፋሽንም ስለመለስሽልኝ። ችግር የለውም ግን የኔን ጊዜ እንደማታቆምብኝ ተስፋ አደርጋለሁ። በፍጹም እንደዛ እንዲሆን አላረግም። አይ ፕሮሚስ። ተስፋ አደርጋለሁ ቃልህን እንደምትጠብቅ። ቻው። እሺ ቻው። እኔ እኮ አንዳንዴ ምንድነው እየተደረገ ያለው? ቃሉን እኮ መጥራት ነው የቀራችሁ እንጂ ብልግናችሁ ሐላል ወጥቷል። ትዳር እንዳልይዝ ከሚያደርገኝ አንደኛና ዋነኛ ነገር ምን እንደሆነ ልንገራችሁ ማለት ነው። ሁል
ማለት ነው ብልግና ነገር እንደምታደርጉ የሰው ልጆች በሙሉ በአጠቃላይ ያውቁባቸዋል። ቤተሰቦቻችሁ እነማይ ሁሉ ያውቁባቸዋል ብልግና ነገር እንደምታደርጉ ማለት ነው። ሲቀጥል ደግሞ ሆዳችሁ ያብጥባችኋል። ከዛ በኋላ ነው አግብቼ ሆዴ ቢያብጥብኝ ማለት ነው እንዴት እንዳበጠ እንዳሰዳው የሚፈልግ የተረገመ አጎታለኝ እንዴ ብዬ ነው እንደሱ አሁን ሆዴ እንዳበጠብኝ ልነግረው ምን አድርጌ ነው ሆዴ ያበጠብኝ ብዬ ላስረዳው ነገር የተረገምክ አጎቴ ባንተ ምክንያት እኔ ትዳርማጅ ላንተ እሺ ምን ብዬ ማባራት እንዳለብኝ ላጎቴ ኮሜንት የጻፈው እኔ አላቅም ምን ተደርጎ እንደሚረገዝ ሆድ እንደምን ብሎ እዚህ ጋር እንትና ምን ብሎ ሆድ እንደሚያብጥ እኔ ስለማላውቅ ላጎቴ ምን ብዬ መናገር እንዳለብኝ ኮሜንት ላይ ጻፉልኝ በቃ እሺ አረ ገብተሽ አንብቢ አበሻ ማን ብሎት ለዚህ ደግሞ አሽጎድጉዶልሻል እኔ ኮሜንት ላይ እንዴት ሆድሽ እንዳበጣ አላወቅሽም አይ ከተማ ሰው ሲጀምር ያውቁ ናስኪያት ና ምንድነው ዳኛው ያለን ታውቋል ኧረ አላውቀውም የጨነቀለት የሚለውና ዘፈኛ አታውቁም አላውቀውም የጨነቀለት ጨምርበት የጨነቀለት የጨነቀለት አወቀው ጥሩ ሄድ ወጥ አረ በዱላ አራውቆት አዳየዋል አረ ጉዴ ክሬቲ አባብዬ አቤት ልጄ ሀብቱ ወደኔ እንዲመጣ ጥቁር ዶሮ በሩ ላይ አርደጣል ብለውኝ ነበር ግን እስካሁን አልሰራም እንዴት ብትንቀኝ ነው አንተ እኔ አባብዬ ያዘዝኩን አርገህ እንዴት ነው ማይሰራው ይሄው ምንም ወደኔ የመጣ ገንዘብ የለም እርግጠኛ ነህ እንዳልኩ አርጋሃል አዎ ዶሮ መጣለው ሌላ ምን አሉ እኮ ጥቁር ዶሮ እንደሆነ እርግጠኛ ነህ ወይ ብለውኛል እንግዲህ ምን ማለት ነው ብለውኛል እየሸጡልኝ ናቸው የነገሩኝ እኔ ያላየሁት ምንድነው የምታወራው ሰጠለው እያየህ አልነበረም እንዴ እሱማው ግን በህይወት ያለ ዶሮ ስላላገኘው ሸዋርማ ነው በሩ ላይ ጣልኩት ማለት ሸዋርማ ነው ያው ዶሮ መሆኑ አይደል የተፈለገው የጥቁር ዶሮ ነው በየስጠቃቸው ላ ብለውኝ ነበር አው ማለት መሰለኝ ምን ይባላል አሁን ወደ ቤት እንመለስ ነው አይደል እንደዚህ አይነት ሰው መልከብኝ አሩስቶ ይሻል ነበር እንዴ በጌታ ስም ውጣልኝ እሺ በህግ አምላክ እንዴ አባብዬ እሺ ኤልፎራ ነው ያበሻ ዶሮ ነው ነግሮኛል ጥቁር ዶሮ እንደሆነ ሌላ ሌብል አረ ያውቃል አጨብጭበናል ትችላለህ የታባሽ እያየሽ አጨብሪላትም አረ የስልክማ ገና ስንት ነገር ያደርገናል ወይ ዘይት ስንት ሊትር ነው አንድ ሊትር 450 ሁሌ መጨመር ነው ይስራችሁ ምን እናንተ ስራ ደግሞ በጣም እኮ ነው የሚገርመው አንቺ ሻምጭ በእናትሽ ያ450 አሁን ለአንድ ሊትር 450 እንዴ አቺ ና ዳይ ዴባ እንዴ ምንድነው ዝም ብሎ መሄድ አለብኝ አረ እንደዛ አይደለም ራስ ምን ያንተራት ብቻ ስንት ነው ዘይት ያልሽው 450 እና ስንት ነው ሰጠውሽ 50 ብር ምን ሲላምጣ የቃቢ ነገር ምን ሆነ አተረፍክ እንደዚህ እንዲያንሰፈሰፍሽኛለህ አንሰፍሰፈሽ እንዲያደናገርሽኛለህ አደናግረሽ ወዲያጆ እንዲያንገበገብሽኛለህ አንገብግበሽ እንዲያንሰፈሰፍሽኛለህ አንሰፍሰፈሽ ሁለት የነበረው አራት ሆኗል እግርሽ በመንዙማ ቀልዳችሁንም በመንዙማ ማምጣት ጀመራችሁ ተው Le, lu, li, la, le, le, lo.
لا لو لي لا لي لي لا አይዞሽ ተለማመጂ በደንብ። አንዳንድ ኮልታፋ ሰዎች አሉ አይደለ? የረን ፊደል መጥራት የማይችሉ ረን ላይ ያሉ ነው የሚጠሩት። ደረጃውን በጠበቀ መልኩን አሳምሮ የተገነባው የአዲስ አበባ አስፋልት መኪና ብቻ ሳይሆን ወንዝም እያሳለፈ ነው። የሳይክል ብቻ ሳይሆን የመርከብን መንገድ ያካተተው አስፋልት ኢትዮጵያ ለረጅም ጊዜ ስትፈልግ የነበረውን የባህር በር ጥያቄ በሯ ላይ አምጥቶላል። እዚሁ ቅርብ አገኘች። አዲስ አበባ ይላል ጎርፉ። ገና ክረምቱ ሳይገባ እንዲህ ከሆነማ ክረምቱ ሲገባ ምን ሊሆን ነው? እንግዲህ የኢትዮጵያ ሕዝብ ይቅርታ አድርጉልኝ፣ ምንም ማድረግ አልችልም። ትላንትና እቀብጣለሁ ብዬ ሞተር እነዳለሁ ብዬ እግሬ ጉዶንኩኝ። ውድድሩ እንግዲህ ምደርስ አይመስለኝም። ዱአ አድርጉልኝ፣ ብቻ ጸሎት አድርጉልኝ። ሁላችሁም የኔ ውድድር ማየት የምትፈልጉ እኔ እንደዚህ በቃ ብዙም ማለት በቃ ብዙም ብጎዳ ራሱ ገባለሁ እና ዱአ አድርጉልኝ። ግን እንዳገግም ትንሽ እንዳገግም ፍየል እፈልጋለሁ፣ ብዙ ፍየሎች እፈልጋለሁ። ጠግናችሁ ወደ ፋይት ወደ ኬጁ አስገቡኝ እንጂ እኔ ምንም አልቻልኩም። በስተት ነው። እኔ ሞተሩ ምንም አይጎዳም ተብዬ ነው እንጂ እንደዚህ የሆንኩት። ዱአ አድርጉልኝ። ለማንኛውም ዱአ አድርጉ። አይሰይዱ ከሞተር ላይ ወድቀ እግር ተሰበረ። ምክንያት አታጣም አይደለ? አሁን ውድድሩ ስለደረሰ ነው በጆኒ ተቀጥቅጠ። እንግዲህ ምናልባት ውድድሩን ገብተ ማለት ነው። በጆኒ ከተቀጠቀጥክ እግሬን ተሰብሬ ነበር ልትል ነው። ምክንያት ማለት ነው ሰበቡ። ዩቲዩብ ቻናላችን አሁን ላይ በኢኮኖሚ ደረጃ ሰርቫይቭ ማድረግ አቅቶታል። ይሄን ሰርቫይቭ ለማድረግ ብዙ ነገር አድርገናል። ለምሳሌ በጣም ብዙ ሰራተኞች ለመልቀቅ ተገደናል። ልንከፍላቸው ስላልቻልን ምርጥ ሰራተኞቻችንን እያዘንን ሄደውብናል። ከ60 ከ70 በላይ ሰራተኛ ደርሰን የነበርን ሰዎች አሁን ቤት ውስጥ ያሉን 46 ሰራተኞች ብቻ ናቸው። እነዚህም 46 ሰራተኞች የቆዩልን በመነጋገር ችግሩን በማየት በውይይት ደሞዛቸውን ቀንሰው ነው። በግማሽ ቀንሰው 25% ቀንሰው ግማሾቹን ወደ ኤፒሶድ ተከፋይ እያደረግን በቃ እንዲህ እያልን ልጆቻችንን ይዘን እስካሁን እየታገልን ቆይተናል። ሌላው ትልልቅ ህንፃዎች ነበሩ የተከራየናቸው፣ ለቀናል። ተስፉ ሲኒማ ድንቅ ልጆች የምንቀርጽበት አልቻልንም፣ ለቀቅን። አንድ ሙሉ G+3 ህንፃ ላይ ነበር ያ ሁሉ ሰራተኛ የሰፈረው፣ ለቀቅን፣ አልቻልንም። አሁን አንድ ፍሎር ላይ ተሰብስበን ያለ ነው ማለት ነው። አንድ ፍሎር ተከራይተን ምገባ ነበረ ዶንኪ ቲዩብ ውስጥ ቅድም እንደነገርኳችሁ ቁርስ፣ ምሳ፣ እራት ይበላ ነበር። አቆምን ምገባ። ብዙ ነገር ቀንሰን አሁን መጨረሻ ካቅም በላይ ሆነ ማለት ነው ነገሩ። ሰዎች እሸቱ በጣም ሚሊዮነር ነው፣ ብዙ ብር አለው፣ ንብረት አለው ብለው እርግጠኛ ሆነው ያወራሉ። ኦፍኮርስ እኔም ሲያቀብጠኝ ሲሉ ሰምታ ዶሮ ሞተች ቀጢስ ገብታ ይባል። አንድ ቀን ሰይፉ ላይ ቢሊዮነር ሳልሆን አልሞትም ብዬ ቀላል መስሎኛ። ያው ቢሊዮነር ሞቲቬሽን እኮ ሞቲቬሽን ሰምቼ ተወስቡሼ እንደዛ ብዬ ነበርና ሪያሊቲው ግን ኢትዮጵያ ውስጥ አሁን ላይ ቢዝነስ የምትሰሩ ሰዎች ታውቁታላችሁ ምን ያክል ከነዳጅ አቅም ስንት ብር ነው አሁን መንቀሳቀስ ጤፍ ስንት ብር ነው? እያንዳንዱ እንቅስቃሴያችን በገንዘብ ነች አይደለ? የሚመጣው ገንዘብ ምናልባትም እንደው ዩቲዩብ ዶላር ስለሆነ ነው እስካሁንም ሰርቫይቭ ያደረግ ነው እንጂ እንዴት ሆኖ ማለት እኔ እንግዲህ ንብረት አለው ከተባለ እናንተ የማታውቁት ንብረት የለም። ኢትዮ ቤስት ሪል ስቴት ቤት ገዝተናል። መጀመሪያ የሜላትን መኪና ሸጠን ገዛን። ከዛ ቢሮአችን ሃይሩፍ ነበረችን አንድ አይናችን። የመጨረሻው ክፍያ ቀኑ ሲደርስብን ስንጨነቅ በባንክ ገዝተነው የነበረውን ፕራዶ ሸጠን ነው የቤቱን ከፍለን የጨረስነው ማለት ነው። ሶ ንብረት ከተባለ እንግዲህ መቼ ሰው ወይ በራሱ ወይ በሚስቱ በልጆቹ በቤተሰቡ ነው አይደል የሚገዛው? ቼክ ማድረግ ነው። አንድ ቤትና አንድ የቤት መኪና አለን። ይሄም ለኔ ትልቅ ስኬት ነው። በ7 ዓመት እንደ አንድ ወጣት ይደንቀኛል ለራሴ እንዲህ ቤት አንድ አፓርታማ ኦን ማድረግ እየገረመኝ ነው። በቃ በጣም እየደነቀኝ ማለት ነው። ትልቅ ስኬት ነው። ለምን በርደኑን እዚህ ጋር ያለውን ስለማቀው ማለት ነው። ገንዘብ አያያዝ ስለማታቅ ነው የሚለኝም ካለ ይሁን እንግዲህ አላቅበት ይሆናል። ግን ሪያሊቲው አሁን ለምትወዱኝ ለምታከብሩኝ ኢትዮጵያውያን እኔ ከስርም ስመጣ እየነገርኳችሁ ነው የመጣሁት። የምዋሸው የምደብቀው ነገር አልነበረኝም።
እንዴት ከችስትነት ተነስቼ ከጓደኞቼ ጋር አንድ ፍራሽ ላይ የተኛው እንዴት አድርጌ እዚህ እንደደረስኩኝ ነግሬያችኋለሁ። እውነታውን ታውቃላችሁ። ዶንኪ ቲዩብን ያሳደጋችሁት እናንተ ናችሁ። እዚህ ያደረሳችሁት እናንተ ናችሁ። አሁን የማቀርበው ጥያቄ ምንድን ነው? ከጎናችን አላችሁ ወይ? እንዴት ካላችሁኝ ዶንኪ ቲዩብ አሁን ከዚህ በኋላ መቀጠል የሚፈልገው ትልልቅ ስራዎች እየሰራ ነው። ለምሳሌ በቅርቡ አሁን ጀርመን ሀገር 6 የዶንኪ ቲዩብ ሰራተኞችን ይዤ ወደ ጀርመን ሀገር ሄዳለሁ። ለምን? ታላቁ ገዳም በአውሮፓ ለመጀመሪያ ጊዜ በጀርመን ሀገር የሚገደመው ታላቁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳምን በተመለከተ ትልቅ ስራ እየሰራን ነው። እንዴ እሸቱ ይሄን ያህል ተቸግሮ ነበረ ማለት? ብዙዎቻችን በጣም ሀብታም በሴፉ ፋንታውን ሌቭል ነበረ የምንጠብቀው እንጂ አንድ አፓርታማ ብቻ ያለው ሰው አይመስለንም ነበር። የምር እንግዲህ እርዳታ እያሰባሰበ ነበር። ይህንን ሰሞን ብዙ ሰዎች እየረዱት ነበር፣ በገንዘብም ወይ ደግሞ ቻናሉን ሰብስክራይብ እያደረጉለትም እየረዱት ነበር። መንዝሊ 5 ብር ሊከፍሉት የተስማሙ ከ3000 በላይ ሰዎች የተገኙ ይመስለኛል። 3000 ሰዎች ማለት እንግዲህ ወደ $15000 በወር ማለት ነው። $15000 ማለት በእኛ ስንት ነው? 2 ሚሊዮን ብር በወር ያገኛል ማለት ነው፣ ምንም ስራ ሳይሰራ። ይሄ በእናንተ እርዳታ የተገኘ ገንዘብ ነው። አሁን ወደ ስራው ተመልሷል። በነገራችን ሚስት ባሏን ከሰራተኛዋ ጋር ጠረጥሯለች እና አንድ ቀን ግን እጅ ከፍንጅ ልትይዙ አልቻለችም እና እንዲሁም ለምን ሰራተኛዋን አባራ የሰራተኛዋን ልብስ ለብሽ የሰራተኛዋ ክፍል አልተኛም አለች እና አባራ ለብሳ ተኛች። እንደለመደው ማታ ላይ ባል መጣ ወደ ሰራተኛዋ ክፍል። ያስኩ ልትለው አለችና ለነገሩ ምግብ ስሪልኝ ብሎ ምናምን ቢያስቀይስስ ልል ነው ብሎ አለችና ከጨረስም በኋላ ነው የሚይዘው ብላ ዞራ ለጣለች። ባሎዬ መጣና ጉዳዩን ጨረሰ። አሁን አገኘው ብላ መብራቱን አብረታ ስትዞር ጥበቀው ነው። ቢቀርስ ጉደኛ ነች እቺ። ደግሞ የባሏን ቴክስቸር ጠረኑን እንኳን አታውቀውም። እንግዲህ ክቡራን የዜብራ ቲዩብ ተመልካቾች ለዛሬ የነበረን ቪዲዮ እኚህን ይመስሉ ነበረ። እንደወደዳችሁት ተስፋ አድርጋለሁ። ታዲያ ከወደዳችሁት ላይክ ማድረጋችሁን፣ ለቻናላችን እስካሁን አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። ቀጣይ በሌላ ቪዲዮ እንገናኛለን። እስከዛው ቸር ሰንብቱ። ቻው።